ፓስተር ዮናታን አክሊሉና ፓስተር ትዝታው ሳሙኤል በአንድ የፖድካስት ቆይታቸው ስለ ኦርቶዶክስ ቤተክርስቲያን ስለ ታቦትና ስለ መላእክት ያስተላለፉት መልእክት በኢሳት በርካቶች እንዲነጋገሩበትና እንደዚሁም ደግሞ ቁጣቸውን እንዲገልጹ ያደረገ ጉዳይ ሆኖ ተመልክቻለሁ። ስለዚህ ጉዳይ አዳዲስ የወጡ ቪዲዮዎችን ወደ እናንተ አደርሳለሁ። ትዝታው ምን አለ? ፓስተር ዮናታንስ ምን አስተላለፈ? ያንን ተከትሎስ ኦርቶዶክሳውያኑ በምን አይነት መልኩ መልእክታቸውንና እንደዚሁም ደግሞ ምላሻቸውን ሰጡ የሚለውን በዛሬው ቆይታችን በስፋት የምናነሳውና የምንነጋገርበት ነው። ከዛ በተጨማሪ ደግሞ ዶክተር ሮዳስ እንግዲህ የተለያዩ ስነ ጠፈርና የተለያዩ ምርምሮችን ለኛ የሚያሳውቀን የሚያስተምረን መምህራችን እንደሆነ ይታወቃልና ከሰሞኑ ሲሰራጭ የነበረው ቪዲዮ በርካቶችን ያስገረመ ነው። ይህም እንግዲህ አንድ ሰው 25 ዓመት ሙሉ ትምህርት ላይ ማጥፋት የለበትም። ይህም እንግዲህ እድሜውን እንደዚሁ በከንቱ እየጨረሰ ነው። ለትምህርት 7 ዓመት ብቻ በቂ ነው ሲል ያስተላለፉ መልእክት እንደዚህ በርካቶችን አስገርሟል። በዚህም ጉዳይ የቪዲዮ ላስመለክታችኋለሁ የምናነሳውን ጉዳይ ይኖራል። ከዛ በተጨማሪ ከሰሞኑ ሌላው ከባድ የሆነ ንትርክና ከባድ የሆነ ውዝግብ ያስነሳው የዶክተሮቹና እንደዚሁም ደግሞ የባህላዊ ሐኪሞቹ ሰጣ ገባ ነው። እንግዲህ ዮሐንስ ሽፈራውን ጨምሮ ሌሎችም እንግዲህ በዓለማዊው በሳይንሱ ጥንቅቅ አድርገው ትምህርታቸውን የተማሩ ዶክተር ተብሎ የሚጠሩ ሰዎች መካከል በባህላዊውና በዓለማዊው ልንለው በምንችለው የሕክምና ዘርፍ ውስጥ ከፍተኛ የሆነ ሰጣ ገባ ተፈጥሯል። የሰጣ ገባው መንስኤ ምንድን ነው የሚለውን በዛሬው ቆይታችን የምናነሳው ነው። እናንተ ብቻ አብራችሁን ቆዩ። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምን ቆያችሁኝ? ዛሬም እንግዲህ አዳዲስ ወቅታዊ አነጋጋሪ የሆኑ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። አብራችሁኝ ብትቆዩ እነኚህን በመግቢያ የነገርኳችሁን ቪዲዮዎች በስፋትና እንደዚሁም ደግሞ እጅጉን በሚያስገርም ሁኔታ እንመለከታለን። ሀሳብ አስተያየቶቻችሁን፣ ምክርና ተግሳጻችሁን ቪዲዮዎቹን እየተመለከታችሁም እንደዚሁ ኮሜንት ላይ የምታስቀምጡልኝ ይሆናል። እኔም ቪዲዮዎቹን እየተመለከቱ ቀጥታ ወደ እናንተ ሀሳብና አስተያየቴን የማደርስ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ዛሬ ገና ይህንን ቻናል የከፈታችሁ የተመለከታችሁ ቻናላችንን ሰብስክራይብ በማድረግ እንደነዚህ አይነት ወቅታዊ አነጋጋሪና እናንተ መመልከት አለባችሁ ብዬ ያሰብኳቸው ቪዲዮዎች ወደ እናንተ ቶሎ ቶሎ ይደርሳሉ። ስለዚህም ሰብስክራይብ እያደረጋችሁ ቤተሰቡ ነው። ከዛ በተጨማሪ ደግሞ ይህ ቪዲዮ በርካቶች ጋር እንዲደርስልኝ ላይክ በማድረግ ጀምሩ። እጅጉን የምትወዱት ቪዲዮና ቆይታ ነው። እጅጉንም የምታተርፉበትም እንደዚሁ ቆይታ ነው የሚሆነውና ላይክ በማድረግ ጀምሩ። ወደ ቪዲዮቻችን እንገባለን። በቀዳሚነት የምናነሳው የዚሁ የፓስተር ዮናታንና የትዝታው ቆይታ በአንድ ፖድካስት ላይ እንግዲህ ያደረጉት ቆይታ። በዚያም ቆይታቸው ውስጥ እንግዲህ በርካታ ሀሳቦችን ያነሱ ቢሆንም ነገር ግን ተነጥሎ የወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያነጣጠረና ያማኑን ወይም ደግሞ የዚህ ዓለም እምነት ተከታዮችን ያስቆጣ ንግግርም አለ። ያንን ተከትሎ ታዲያ በርካቶች ምላሻቸውን እየሰጡ ይገኛሉ። ቪዲዮዎችን በተከታታይነት እንመለከታለን። እነኚህ ሁለት ሰዎች ምን አይነት ሀሳብ አነሱ፣ ከዚያስ የእምነቱ ተከታዮች ምን አይነት ምላሽ ሰጡ የሚለውን ከታቦቱ ጋር በተያያዘ እንደዚሁም ደግሞ ከመላእክት ጋር በተያያዘ ያነሱትን ሀሳብ እንመልከት። እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው እና እሱ ላይ ቅርጽ ይቀረጻል። የሚቀረጸው ቅርጽ ለምሳሌ የመልአክ ከሆነ ታቦቱ ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። መርካቶ አካባቢ የሚሰሩ አሉ፣ በየገዳማቱ የሚሰሩ ባለሙያዎች አሉ። አብዛኞቹ ከቅስና ከድቁና ማዕረግ የተሻሩና ውስጡን የሚያውቁ ሚስጥር አያወጡም ብለው የሚጠበቁ ሰዎች ናቸው። እና 6 ዓመት ተሸክሜ ያለው ግን ያው ጌታ ረድቶኝ ከሚሸከመው አምላክ ወደሚሸከመኝ አምላክ እኔ እስከ ሽበት እስከ ሽምግልና እሸከማለሁ ብሎ በፍቅር ወደ ጠራኝ አምላክ መጥቻለሁ። አሁን ሸክም አይሰማም። ቪዲዮውን እንደተመለከታችሁት ነው ሰው እንዴት ከመጀመሪያው እስከ መጨረሻው ድረስ ሐሜትና አሉባልታን ፖድካስት አድርጎ ያቀርባል። እውነት ለመናገር ይሄ ፖድካስት ሳይሆን ቡና እየጠጡ መንደርተኞች የሚያወሩት ወሬ ነው። በነገራችን ላይ ልታውቁ የሚገባው ቤተክርስቲያን የገባ ሁሉ እንኳን ሰው አይደለም ነዋያተ ቅድሳት ሁሉ ይቀየራል። ስለዚህ የግራር እንጨት የነበረው ቤተክርስቲያን ገብቶ ተለውጦ ታቦት ተብሏል። አንተ ግን ወደ ቤተክርስቲያን ገባ፣ ቤተክርስቲያን ሰው አደረገች። ሰው የሆንክ ሲመስል ደግሞ ከቤተክርስቲያን ወጣ፣ ወደ አውሬነት ተለወጥክ፣ የስድብ አፍም ደግሞ ተሰጠ። የቤተ ክርስቲያንን ምስጢራት ሁሉ የዘረገፍከው መሰለ። ታቦት ከምን እንደሚሰራ እንዴት እንደሚሰራ ስለነገርከን የቤተ ክርስቲያንን ምስጢራት ሁሉ ደብቃ ያዘችውን ሁሉ የዘረገፍከው ለሰው የገለጥከው መሰለ። በነገራችን ላይ አንተ ስለነገርከን ሳይሆን መጽሐፍ ቅዱስ የታቦትን አሰራር በግልጽ ይነግረናል። ከግራር እንጨት እንደሚሰራ
ወርዱ፣ ቁመቱ፣ ክንዱ ምን ያህል እንደሆነ ምን አይነት ቅርጽ እንደሚሰራበት ጭምር በግልጽ መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 25 ከቁጥር 10 ጀምሮ ስናነበው የሚነግረን ነው። ይህንን ቤተክርስቲያን ደብቀው ማታቅም። ታቦት ከግራር እንጨት እንደሚሰራ ቤተክርስቲያን የማትደብቀው ማንም የሚያውቀው ነገር ነው። ከዛ ባለፈ ግን ታቦቱን በግልጽ አይቻለው ብለሃልና በሰማይና በምድር ከምድርም በታች ያለው ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ የሚለውን በታቦቱ ላይ የሚጻፈውን ቃል ግን አልነገርከንም፣ ረስተኸዋል። አልፋና ኦሜጋ መጀመሪያውና መጨረሻው ተብሎ የተነገረውን የኢየሱስን ስም ታቦቱ ላይ ተቀርጿል። ይህንንም አልነገርከንም። ምክንያቱም ዓላማ የማያውቀውን ሰው ለማሳሳት የሚያውቀውን ደግሞ ለማሸማቀቅ ስለሆነ እናም ይሄ አልተሳካልህም። ቤተክርስቲያን ምስጢር የምትለው ሰው የማያየው የምትደብቀው አንዳችም ነገር የላትም። ምስጢር የሚሆንባቸው ግን እንዳንተ ላሉት ሰዎች ናቸው። ያለማመን በመጠራጠር የሚመጡ ሰዎች ሁሉም ነገር ምስጢር ይሆኑባቸዋል። የቤተክርስቲያናትን ምስጢራት በሙሉ ለማወቅ ጸጋ እግዚአብሔር ያስፈልገዋል። ጸጋው የተገፈፈ ሰው ደግሞ ይህንን ሊያውቅ አይችልም። ታቦቱን ሲመለከት እንጨት መስሎ ይታየዋል። መስቀሉን ሲመለከት እንጨት መስሎ ይታየዋል። ህብስቱና ወይኑን ሲመለከት ተራ ምድራዊ ነገር ይመስለዋል። ይህንን ምስጢር ለመረዳት ጸጋ እግዚአብሔር ያስፈልጋል። ጸጋ እግዚአብሔር ሊያግዝህ ይገባል። ደግሞ በጣም የሚገርመው ሳይገባህና ሳይገባህ የተሸከምከውን ታቦት አምላክ ነው ብለህ መናገርህ ነው። ከምሸከመው አምላክ ወደሚሸከመኝ አምላክ መጥቻለሁ አልክ። ቤተክርስቲያን ግን ጥንትም ይሁን ዛሬም ታቦት አምላክ ነው ብላ አስተምራ በፍጹም አታውቅም። ምናልባት አንተ ስትዘምር በጋሻው ደግሞ ያስተምር ነበርና የበጋሻው ተማሪ ስለሆንክ በጋሻው ታቦት አምላክ ነው ብሎ ሸውዶ ከሆነ አናውቅም። ደግሞም ለአህያ ማር ብታሸክማት ያ ማር ለእርሷ ሸክም መስሎ ነው የሚታያት። ምክንያቱም እርሷ የለመደችው ሳር መብላት ነውና። ስለዚህ ሳር ወደሚያስግጡት አንዴ መርጠክ ሄዳሃልና ቤተክርስቲያንን እባክህ ተዋት። ስለ ታቦት እስቲ ትንሽ ንገረኝ። እኔ ከሩቅ ነው ማቀውና ከሩቅ ነው ማቀው ተጠግቼ አላቆምና ያደግኩት በኦርቶዶክስ ቤተሰብ ውስጥ ነው። አዎ በዚህ አጋጣሚ እኔ ለኦርቶዶክስ እምነት ምንም ጥላቻ የለኝም፣ ሊኖረኝም አይችልም። እንዳልከው ነው እንግዲህ ከሩቅ ሆኖ ሲታይና እንደኔ ደግሞ ውስጥ ገብተህ ስታየው መልኩም እይታህም እውቀትህም ይለያያልና ታቦት ብለው የሚያዘጋጁት ያው የሚሉት ነው ምለው እኔ ምክንያቱም ስለማላምን በአዲስ ኪዳን ታቦት ተቀርጾ ካህናት የሚሸከሙት 2 ሰው 3 ሰው በነ ሚካኤል በነ ገብርኤል ስም የተዘጋጀ ምናምን እንዲህ የለም መጽሐፍ ቅዱስ ላይ። ይሄ የሰው ስርዓት ነው። መጽሐፍ ቅዱስ ላይ የሌለን ነገር በስምም አንጠራም። እኛ በአዲስ ኪዳን ታቦት ብዬ ለመጥራት አልደፍርም። ምክንያቱም የሰየሙት እነሱ ስለሆነ ታቦት ብለው የሚጠሩት በሚለው ነው መገልጸው። ግን እኔም በዛ በነበርኩ ጊዜ ታቦት እያልኩ ነበር ምጠራው። እኔም ራሴ እዛ በነበርኩ ጊዜ ታቦት ነው ብለው እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው እና እሱ ላይ ቅርጽ ይቀረጻል። የሚቀረጸው ቅርጽ ለምሳሌ የመልአክ ከሆነ ታቦቱ ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። መርካቶ አካባቢ የሚሰሩ አሉ፣ በየገዳማቱ የሚሰሩ ባለሙያዎች አሉ። አብዛኞቹ ከቅስና ከድቁና ማዕረግ የተሻሩና ውስጡን የሚያውቁ ሚስጥር አያወጡም ብለው የሚጠበቁ ሰዎች ናቸው እንዲሰሩ የሚፈቀድላቸው። እና ታቦቱ የሚካኤል ከሆነ ያው የመልአክ ስዕል የሆነ የሚመስል ነገር ይሰራሉ ማለት ነው። ከዛ ከስሩ ዝንቱ ታቦት ዘቅዱስ ሚካኤል ውእቱ። አይተዋል አንተ በትክክል ገልጠህ? እኔ ብዙ ነው ያየሁት ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁኝ። ቄስ ከሆንክ ትገልጥና የበደንብ ጨርቅ ይሄ የሚለብሰው ጨርቅ ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት፣ ቄሱ ራሱ ይቀባዋል። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል ታቦት ተብሎ በግዕዝ ዝንቱ ታቦት ዘቅዱስ ሚካኤል። ከዛ የሚያስቀው ነገር ደግሞ ምንድነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው። ማናቸው? ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር፣ ልክ ግለሰቦች ማለት ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረት የሆነ ነገር ያደረጉ ያችን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል።
ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም በዛ ላይ የሚቀረጸው የነ ወለተ ማርያም የነ ተክለ ማርያም ስም ሁሉ አለው ማለት ነው። ይሄ በትክክል የሚታወቅ ሁሉም ታቦት አልፋና ኦሜጋ የሚል ስም ነው ያለው። የክርስቶስ ስም ነው። አብሮ ደግሞ ጥቅስ አለ። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚል በታቦታችን ላይ ተጽፏል። በስሙ ለኢየሱስ፣ በስሙ ለእግዚአብሔር፣ ታቦቱ ለሚካኤል፣ መታሰቢያነቱ ለቅዱሳን፣ ለመላእክት፣ ለጻድቃን ሊሆን ይችላል። ታቦቱ ግን የእግዚአብሔር ታቦት ነው። ታቦተ ምስዋ ነው። የክርስቶስ ስጋና ደም የሚፈተትበት ነው። ስጋው ደሙን በተራ ጠረጴዛ እንደ ተራ ማዕድ አታቀብልም ቤተክርስቲያን። ሜሮን ቀብታ በስሙ የተጻፈበት። ስለዚህ የምንሰግደው ለስሙ ነው። በታቦት ፊት ስንሰግድ ኢየሱስ ክርስቶስ ለሚለው ስም ነው የምንሰግደው። ለምን? ታቦቱ ራሱ ያዛል። ላዩ ላይ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ይላል። ኢየሱስ የሚል አልፋና ኦሜጋ የሚል ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚል ጣዖት አለ? በፍጹም እንዴት ይሆናል? ጣዖትም ከሆነ በጣም ድንቅ ጣዖት ነው የሚሆነው። ምክንያቱም ለክርስቶስ ስገዱ የሚል ጣዖት ልክ እንትና ቅዱስ ጳውሎስ በእናንተ መጽሐፍ ላይ ላልታወቀ አምላክ የሚል ተጽፏል ብሎ ግሪካውያንን አናግሯቸው ነበር። በጣዖታችሁ ላይ በመጽሐፋችሁ ላይ ያልታወቀ አምላክ የሚል አለ ለነሱ የሚሰግዱት ማለት ነው። ለሁሉ ሰግደው ግሪካውያን ለሁሉ ጣዖት ሰግደው ምናልባት የማናውቀው ካለ ብለው ላልታወቀ ደግሞ ስሙ ላልታወቀው ብለው ጽፎ ነበር። እሱ እግዚአብሔር ነው ብሎ ነበር የሰበከው። እንደዛ ሆነም ቢሆን እንኳን ጳውሎስ እንዲህ ብሎ ያናግረን ነበር። እኛ ግን አልፋና ኦሜጋ ብላ መጀመሪያውና መጨረሻው እኔ ነኝ ብሏል ክርስቶስ። ሁሉም ታቦት አልፋና ኦሜጋ ነው ያለበት። አልፋና ኦሜጋ የተጻፈበት። አይ በወረቀት ላይ በጽፈውና አልፋና ኦሜጋ ብል እሱስ ታቦት ነው ሊለኝ ይችላል አንድ ሰው። አይደለም፣ ሜሮንም ይቀባል፣ ስጋው ደግሞ ይፈተትበታል። አርብ የተቆረሰ የፈሰሰው። ለዛ ነው የምንሰግደው በታቦት ፊት በግንባራችን ተደፍተን እንሰግዳለን። ሰው ይቅርታ ለመጠየቅም ይሰግዳል፣ እንኳን ለታቦት እንኳን ለእግዚአብሔር ስም ማለት። ስለዚህ ስሙን ማክበር ይሄ ነው። ስሙን ሲሰማ የሚደነግጡ ሰዎች ጠበልን ተጠምቀው ብዙ መፍትሄ አለ፣ ማላቀቅ አለባቸው። ኢየሱስ የሚለውን ስም ሲሰማ የሚደነግጥ እርኩስ መንፈስ ብቻ ነው። ስሙ ያረዳል፣ ይሰራል። እመቤታችንም ስሙም ቅዱስ ነው ብላ አስጠንቅቃናለች። ስለዚህ እንደዛ ነው። ዮናታንን ማመስገን አለብን። የትዝታውን አላዋቂነት ምን ድረስ እንደሆነ በቀላል ቪዲዮ ነው ያሳየው። ስሟቸው ቄስ መጥቶ ገብቶ ሳይቀድስ አይወጣም እና አንድ የግዕዝ ዜማ ብትልልን። እሺ፣ እዚህ በዘመን መለወጫ አካባቢ ከሚባሉ ዜማዎች አንዱን እላለሁኝ። ብዙ ጊዜ ትዝታው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቶ የፕሮቴስታንቱን ዓለም ከተቀላቀለ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በፍጹም አያውቃትም። ዝም ብሎ የዘልማድ መመላለስና አውደ ምሕረት ላይ ቆሞ እጃችሁን ወደ ላይ አጨብጭቡ ከማለት የዘለለ የረባ እውቀት እንኳን አልነበረውም ብለን ስንናገር በፕሮቴስታንት ዓለም ውስጥ ያላችሁት ወንድሞቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለወጣ ቀንተንና ተናደን ይመስላችኋል። በዚህ ቪዲዮ ላይ እንደሰማችሁትኝ ያለው ወረብ የዘመን መለወጫ አካባቢ የሚባል ወረብ ነው ብሎ ነው ደራቱን ነፍቶ ያለው። እዚህ በዘመን መለወጫ አካባቢ ከሚባሉ ዜማዎች አንዱን እላለሁኝ። እንዳለው ይሄ ወረብ የዘመን መለወጫ ወረብ ሳይሆን የሐምሌ 7 የሐምሌ ሥላሴ ወረብ ነው። ነገር ግን በዚህ ቪዲዮ ላይ መንፈስ ቅዱስ ጸፍቶትም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናንተ እንደምትሉት ኢየሱስን ማትሰብክ ሳትሆን ያውም ደግሞ አባቶቻችን ምን ያን ተራቀው እንዴት እግዚአብሔር እንደሚያመሰግኑ ግን በማያምነውና ቤተክርስቲያን ስተትና ተሳስታለች እያለ ዘወትር በሚለፈልፈው በዛ በትዝታው አንደበት እንኳን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ድንቅነት መንፈስ ቅዱስ መግለጽ ችሏል። አሁን እኮ ነው ቲክቶክ ስክሮል እያደረኩኝ አንድ ከኛ የወጣ በጣም የምንወደው ወንድማችንና አንድ ደግሞ ከሌላ ቤተ እምነት የሆነ ወንድማችን ጥያቄ ፖድካስት ላይ ቁጭ ብሎ ከዛ ስለ ቤተ ክርስቲያን ምን ያህል ጊዜ ቅዳሴ ቀደስ ይለዋል እና ይህን ያህል ጊዜ ቀደስኩኝ፣ ይህን ያህል ጊዜ ደግሞ ታቦት ተሸከምኩኝ ነው። አሁን ግን ከሚሸከመው አምላክ ወደሚሸከመኝ አምላክ መጥቻለሁ፣ ደህና ነኝ እያለ በጣም ተደጋጋሚ ፕሩቭ ለማድረግ ይሞክራል ደህንነቱ እና ከዛ ደግሞ ትንሽ ቆይቶ ቅዳሴ ሲቀድስ ቅዳሴ ፓርቲ እያለ እንዴት በተመስጦ እንደሚለው ማለት ዩከንቴል በቃ እንዴት እንደናፈቀው ምን ትዝ አለኝ። ለሰው ሁሉ ፕሩቭ ማድረግ የሚሞክር ሰው ደህንነቱ ደህና አይደለም እና ያ ሞመንት ደግሞ ከውስጥ ካልወጣ ዩሜሴት እና ከዛ ደግሞ አልዋሽህም ቤተክርስቲያን ማለት ነው ለሁሉም ትበቃለች። ለጠያቂውም ለተጠያቂውም ምትበቃ ቤተክርስቲያን አለችን፣ ለወጡትም ለሚመጡትም ምትበቃ ቤተክርስቲያን አለች እና ቤተክርስቲያን ለሁላችን ትበቃለች። ሁላችን ጠርተን ስንመጣ የምትሰበስበን ናት።
ከዛ ደግሞ እንዳልኩት ነው እስከ ዳግም ምጽአት ድረስ ክርስቶስ እስኪመጣ ድረስ ልጆቿን እያሰናዳች የምትጠብቅ ናት። ኖት ኦንሊ መዳናችንን እያስተማረችን አት ሴም ታይም ደግሞ በቤቱ መመላለስ እንዳለብን በስርዓቱ መመላለስ እንዳለብን የምታስተምረን ቀጥተኛውን መንገድ የምታሳየን ኦርቶዶክስ ናት እና አልናፈቀችኝም ብትል እንኳን ስለናፈቀችኝ ና ቤቷ ክፍት ነው። ኤኒ ታይም ኢፍ ዩ ካም ቤቷ ክፍት ነው ለሁላችሁም። ባይ ዘ ዌይ ለሁላችሁም አይ ላቭ ዩ ጋይስ ኦል ኦፍ ዩ ጋይስ በእውነት ግን ኢፍ ዩ ዋንት ቱ ቢ ባክ ቤተክርስቲያን ሁሌም እጇ ክፍት ነው። የኛ ቤተክርስቲያን የፍቅር ቤት ናት እና አይ ካን ሴይ ኑ ስትናፍቃችሁ ኑ። እንግዲህ በእንደዚህ አይነት መልኩ ነበር ሐሳቦች ሲተላለፉ የነበረው። በተለይም ደግሞ ታቦትን ቤተክርስቲያን እንዴት ነው የምትጠቀመው ወይም ደግሞ የምታስተምረው ትምህርት ከታቦት ጋር በተያያዘ እንዴት ነው የሚለውን እንግዲህ በእንደዚህ አይነት መልኩ መምህራኖቿ ይገልጻሉ። ነገር ግን ያው እንደነዚህ አይነት ሃይማኖታዊ የሆኑ ክርክሮች ሲነሱ እጅጉን ውጤታቸው የከፋ ነው የሚሆነው። ምክንያቱም ያው የሁሉም ወገኖች ሃይማኖት በጣም ሴንሲቲቭ የሆነ ጉዳይ ነው እና በጣም ጥንቃቄ የሚያስፈልገው ጉዳይ ነው። እንግዲህ ታቦት ልክ ትዝታው እንደገለጸው እንግዲህ እጅጉን አደገኛ በሆነ መንገድ ነው የገለጸው። ማለትም ድግምት ይሰራበታል እያለ ነበር ሲገልጽ የነበረው። የታሪክ በርካቶችን እንዲቆጡና ሀሳባቸውን በፍጥነት እንዲመልሱ ያደረጋቸው ጉዳይ ነው። እንግዲህ ምላሻቸውንም በእንደዚህ አይነት መልኩ በርካቶች አስተላልፈዋል ማለት ነው። እናንተስ እስኪ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳብና ሴቶቻችሁን ምክርና ተግሳጻችሁንም እንደዚሁ ኮሜንት ላይ አስቀምጡልኝ ከስር። እኔ ግን ልቀጥል። ቀጥሎ የምናነሳው የዶክተር ሮዳስ አስገራሚ ንግግርን ነው። ዶክተር ሮዳስ ታደሰ እንግዲህ ከስነ ምህዋር ጋር በተያያዘ እንደዚሁም ደግሞ ከቀን አቆጣጠር ጋር ቤተክርስቲያን ከምታስተምራቸው እንደዚህ ከቁጥር ቀመሮች ጋር በተያያዘ እጅጉን የሚያስደንቅ እውቀትና የሚያስደንቅ ሚስጥርን የያዘ ሰው እንደሆነ ይታወቃል። ታዲያ ከሰሞኑ ያስተላለፈው መልእክት ምንድን ነው? የሰው ልጅ ትምህርትን መማር አለበት። ነገር ግን መማር ያለበት የሚጠቅመውን ነገር ብቻ እንደሆነና እድሜ ልኩን 25 ዓመት ሙሉ በትምህርት መጨረስ ኪሳራ እንደሆነ ሲናገር እንግዲህ በርካቶች ተመልክተዋል። እንደዚሁም ደግሞ እኔም አሁን አስመለክታቸዋለሁ። ታዲያ ያለን ተከትሎ በርካቶች አስተያየቶቻቸውን እየሰጡ ይገኛሉ። መነጋገሪያ ስለሆነ እኔም ወደ እናንተ አምጥቼዋለሁ። የእናንተንም ሀሳብ አስተያየት ስለሚፈልግ ማለት ነው። አሁን ላይ እንደሚታወቀው እንግዲህ ሀገራችን ውስጥ ትልቅ አነጋጋሪ ጉዳዮች ከሆኑ መካከል አንደኛው የትምህርት ጉዳይ ነውና የትምህርት ካሪኩለም እንደዚሁም ደግሞ ያሰጣጥ ሁኔታው ያ ውጤት አያያዙ ፍጻሜው አንድ ሰው ተመርቆ ሲወጣ ወደ ስራ ከመግባቱ በፊት የተለያዩ የኤግዚት ኤግዛሞች መነጋገሪያ የሆኑበት ጊዜ እንደመሆኑ መጠን ልክ እንደነዚህ አይነት 25 ዓመት ሙሉ ደግሞ ትምህርት አያስፈልግም የሚሉ በሀገራችን ውስጥ ትልልቅ ቦታ ልናስቀምጣቸው ከምንችላቸው ሰዎች እንደዚህ አይነት ነገር ስንሰማ በጣም የሚያስገርም ነውና እስኪ ቪዲዮን እንመልከት። ዶክተር ሮዳስ ታደሰ ምን አስተላለፉ፣ ሀሳቡስ ምን ይመስላል የሚለውን ቀንጀብ አድርጌ ላስመልክታችሁ። 25 ዓመት ሙሉ ትምህርት ቤት ጊዜያችንን የገደሉብን ሰዎች አሉ። 25 ዓመት አስበዋል። እና የሰው ልጅ 7 ዓመት ቢማር በቂው ነው። ጥሩ እንትና ምክንያቱም የቀኝ አንጎል ክፍሉን ከከፈትክለት እንኳን አይደለም ይሄ 5% እውቀት 95ቱን አዋህዶ 100 መድረስ የሚችል ነው። እና 25 ዓመት ሙሉ ግራ ብሬንህን አክቲቬት በማድረግ አግብቶ እንዳይወልድ እድሜውን በመጨረስ በጣም ወንጀል እኮ ነው። የተፈጥሮን ሂደት ሴቶች ከ15 ዓመት በላይ እንዳይወልዱ ወደዛ እንዲሄዱ ወንዱም በቃ በመባተል እንዲያልፍ አድርጎታልና ጊዜ በጣም ተመሰቃቅሏል። በኔ እይታ ነው። በጣም የሚያስገርም ነው። ውድ ቤተሰቦቼ ሌላው እንግዲህ በዚህ ሰዓት ላይ በርካቶች እየተነጋገሩበትና እንደዚሁም ደግሞ ለሁለት ተከፍለው የተለያዩ ሀሳቦችን ሲለዋወጡ የተመለከትኩበት ቪዲዮ የባህላዊ ሕክምና የሚሰጡና እንደዚሁም ደግሞ በስነ ስርዓት በዓለማዊ ትምህርት ተምረው የሜዲሲን የሚባለውን ትምህርት ተምረው ግራጁዌት አድርገው ከዚያም ዶክተር ተብሎ የሚጠሩ የሕክምና ባለሙያዎች መካከል የተፈጠረው ውዝግብ በጣም በዚህ ሰዓት ላይ መነጋገሪያ ሆኗል። በጣም ከፍተኛ የሆነ ትልቅ ጦርነት ሲሉ ነው እንደውም አንዳንዶች ሲገልጹ የተመለከትኩት። በሁለቱ የሕክምና ዘርፍ ባለቤቶች መካከል የተፈጠረው ከባድ ጦርነት ሲሉ ነው እንግዲህ ሀሳባቸውን እየገለጹ የሚገኙት። እስኪ የሁለቱ ወገኖችን ክርክርና ጸብ መነሻ እንደዚሁም ደግሞ ያለውን የሀሳብ ልዩነት ምን እንደሚመስል በአንድ ቪዲዮ ሁለቱንም ሀሳብ ጠቅለል አድርጎ የገለጸልን አንድ ሰው አግኝቻለሁ። እሱን እስኪ ልጋብዛችሁ። በዘመናዊ ሕክምናና በባህላዊ ሕክምና ላይ በሚሰሩ በዶክተሮችና በእነ ዮሐንስ ሽፈራው መሃል ከባድ ጦርነት ተከፍቷል። ቦምብና ክላሽ ምናምን ተማዘዋል።
እየተተዋኮሱ ነው ሶሻል ሚዲያ ላይ ካያቻቸው። ምንድነው መሰላችሁ ዶክተሮቹ የማየው ነገር ሪኮመንድ እያደረግክ ነው፣ ሰዎችን ህይወት አደጋ ላይ እየፈጠርክ ነው። አንዳንዶች ደግሞ እንደውም ብር እያጨበረበርክ ነው ዮሐንስ ያሉት ነው። በዮሐንስ በኩል ደግሞ የሰራው ቪዲዮውን የሚያልተስማማውበት ዶክተሮች የማየው ነገር እየደቀላችሁ ካንሰርን ችግርን እየፈጠራችሁ ነው ለጥቅማችሁ ስትሉ የሚል ነገር አንዳንድም ሊሆን ይችላል የተናገረው። ግን ዞሮም ቀረ ብዙ አሁን ለምሳሌ ብዙ ባለጌ ሰዎችን ህይወት አደጋ ላይ የሚጥል የሚገል መድኃኒት የሚሰጥ ባህላዊ ህክምና ላይ የሚሰራ ሰው አለ። ያ ማለት ግን የኢትዮጵያ ባህላዊ ህክምና ገዳይ ነው ማለት አይደለም በራሱ። ልክ እንደዛውም ዶክተሮች ከልባቸው ስንት ሚሊዮን ዶክተሮች እየተጋጋጡ እዚህ ጋር ጥቂቶችም ሊሆኑ ይችላሉ ካምፓኒዎች ናቸው ብዙ ጊዜ እና ሳይድ ኢፌክት አለው ችግር ያመጣል ማለት ያ ነገር ሙሉ ሮንግ ነው ማለት እንደማንችል ሁሉ ይሄ ሐሳብ ልክ ነው ብዬ አላስብም። ለማንኛውም ግን እኔ እንደ ሐሳብ ሁሌ የሰው ልጆች ይገርመኛል። ህፃንነታችን አይለቀንም የሰው ልጆች ታውቃላችሁ። የሆነ አሁን ልጅ ሆነን ትዝ ካላችሁ ገንዘብ ወይስ ፍቅር ባህላዊ ህክምና ዘመናዊ ህክምና ምናምን የሚሉ ክርክሮች ነበሩ ልጅ ሆነን ትዝ ካላችሁና ሜዳው ይሰፋል እንጂ እኛ እናድግም ታውቃላችሁ አይደል? አሁን ይሄ ክርክር ሲመጣ ገርሞኝ ሐሳቤ ልስጥበት ብዬ ነው። እኔ እንደ ሐሳብ መጣላቱ የተሻለ ነው መከራከሩ ብዬ አላስብም። ህይወት ማዳን የተሻለ ነገር ነው ብዬ አስባለሁ። ማለትም የኢትዮጵያ ባህላዊ ህክምና ብዙ የሚጎለው ነገር አለ። ብዙ ሊሚትድ ነው ብዙ ነገር ላይ። ያ ነገር ግን ዘመናዊ ህክምና ላይ የተሻለ ነው። እሱን ማዋሃድ የተሻለ ነው ብዬ አምናለሁ። ዘመናዊ ህክምና የራሱ ሳይድ ኢፌክቶች አሉ። እሱን ነገር ከባህላዊ ህክምና ላይ ካሉ ሰዎች ጋር ተነጋግሮ አብሮ ቢሰራ የባህላዊ ህክምና ላይ ያሉ ሰዎች ዘመናዊ ህክምና ቢማሩ በጣም የተሻለ ነው። በጣም የተሻለ ነው። ለምሳሌ አንድ ወጌሻ ኤክስሬ እናንተ ቢያነብ የተሻለ በተሻለ ሁኔታ ሰዎችን ይወግሻል በደንብ አድርጎ ገብቷችኋል አምላችሁ። ይሄ አንድ ላይ መስራት ሲኖርባችሁ በዚህ በኩል ያላችሁት በባህላዊ በኩል በአንሽፈራው ውጭ ያላችሁ አስተያየት የምትሰጡ ሰዎች በጣም ሮንጉ ያስፈራኝ ነገር ከአውሮፓውያን የሚመጣ ነገር ገዳይ የማይሆን መርዝ እየጨመሩ እንደሚሉ ሁሉ ነገር እንደዚህ አይነት ነገር ውጡ ባይዜ። ይሄ እንደዛ ካልክ ስልክህንም ቁጭ ያልክ በቃ ስልክህንም ነጭ ነው የሰራው የምትኖርበት ቤት ግንቡ ኢንጂነሩ ነጭ ነው የነጭ ዲዛይን ነው የነጭ ሐሳብ ነው። ቲቪ ምንም ነገር ማድረግ አትችልም። ስቶቭ የምታበስልበት ነጭና አውሮፓውያን ላይ ያለ ጥላቻ ገና ይደፋናል፣ ወደ ኋላ ያስቀረናል። ይኸውላችሁ ነጮች አውሮፓውያን እዚህ ጋር የደረሱት የአረቡንም የቻይናውንም እውቀት እየወሰዱ በራሳቸው ባህል እየዋጁ በራሳቸው ማንነት እየዋጁ የተሻለ አድርገው ማውጣታቸው ነው። የኢትዮጵያም እውቀት ከአውሮፓውያን እውቀት ጋር የማይዋሃድበት ከሳይንስ ጋር የማይጋባበት ምንም ምክንያት የለም። እንደዛ ሲሆን የተሻለ ያብባል እንጂ አይበረዝም፣ አይጠፋም። መዋሃዱና ኬሚስቶች ምናምን ተዘጋጅቶ ጭራሽ መንግስት ተመሻሽቶ አብሮ ብሰሩልን እኛ ስለ ኤችአይቪ መጨነቅ የለብንም። እኛ ስለ ካንሰር መጨነቅ የለብንም። ገብቷችኋል? እኔ አሁን የሆነ በቃ ይመቸኛል እኮ እኔ አሁን ባህላዊ ህክምና በጣም ነው የሚመቸኝ። በወጌሻ ላይ አሁን ባህላዊ ህክምና ነው ፕሪፈር ማድረገው። እንትን ላይ አልቆም ካል ምናምን የሆነ ቀባውት ጨዋታ ያለውና አልቆምም ምናምን የምን አልቆምም ነው ብቻ ባህላዊ ህክምና በጣም የሚያምርበት ነገር አለው። ግን ሳይድ ኢፌክቶች አሉት። መጠኑ አይታወቅም። ብዙ ችግር አለበት። ዝክ ዘመናዊ ህክምናም እንደሱ አይነት ችግር አለበት። እንግዲህ ያጋጥማል እንደዚህ አይነት ውዝግብ። ያው ምድር ላይ ስንኖር እንግዲህ እንደነዚህ አይነት በአንድ ዘርፍ ውስጥ የተለያዩ ሰዎች መካከል የሚፈጠሩ ውዝግቦች ይኖራሉ። ነገር ግን ያው ዘላቂ መፍትሄ መስጠትና ዞሮ ዞሮ የሰው ልጅ ጤና መጠበቅ ወይም ደግሞ ዓላማው አንድ ስለሆነ ማከም የሚባል የሰው ልጅ ጤና መጠበቅ እስከሆነ ድረስ ዓላማው እንግዲህ ተነጋግሮ ችግሩን መፍታት ይገባል ብዬ አስባለሁ። ይህን ነገር ማባባስ ተገቢ አይደለም። ያው እንግዲህ ችግሮቻቸውን ፈተው በተለይም ደግሞ ይሄ ውዝግቡ የተፈጠረባቸው አካላት ትልልቅ ሰዎች ስለሆኑ ማለትም ትልልቅ ቦታ የምንሰጣቸው ሰዎች ስለሆኑ ነገሩ በቀላሉ ይፈቱታል ብዬ አስባለሁ። ነገር ግን ይሄ የህክምና ነገር ሲነሳ ነጮቹን ወይም ደግሞ በተለይም ደግሞ የኤሽያ ወደ ቻይና አካባቢ ያሉትን ማህበረሰቦች ምሳሌ ማድረግ ያስፈልጋል ብዬ አምናለሁ። ልክ እንደነዚህ አይነት ነገር ሲነሱ ምክንያቱም ያው እኛ እንግዲህ እንደተመለከታችሁት አንዱን የመናቅ ወይም ደግሞ የመግፋት ሁኔታ እየተመለከትን የምንገኘው ያው በህክምና ዘርፍ ውስጥ ሜዲሲን በዲግሪ በትምህርት ቤት ደረጃ በስነ ስርዓት ተምሮ ሳይንሱን አውቆ ዶክተር የተባለና በባህላዊ መንገድ ደግሞ ከአባቶቹ ከሊቃውንት አባቶቹ ጥበቡን ተምሮ ዛሬ ላይ ህክምና አገልግሎት የሚሰጥ ሰው ሁለቱ እርስ በርሳቸው መከባበርና አለመከባበራቸውንና እንደዚሁም ደግሞ ልክ በእንደዚህ አይነት መልኩ ለጸብ ሲገፋፉ እየተመለከትን የምንገኘው ይህ መሆን የለበትም። ምክንያቱም ወደ ቻይና ስንሄድ ባህላዊው ይህ በሳይንሱ የመጣውን እውቀት ደግፎ ተደጋግፎ መፍትሄው ላይ ማተኮርና የሰው ልጅ ጤና በብዙ መጠበቅ የሚፈጠሩ የተለያዩ ህመሞችን ማከም ትኩረት አድርገው ነው የሚሰሩትና አንዱን መደገፍ የአንዱን ክፍተት አንዱ መሸፈን የአንዱን ጎዶሎነት ደግሞ አንደኛው እየሞላ ነው መሄድ ያለበትና ሁለቱም በባህሪያቸው ሙሉና ፍጹም አይደሉም። ያው ባለሙያውም ሳይንሱም
ፍጹም አይደለም፣ እንደዚሁም ደግሞ ባህላዊውም ፍጹም አይደለም። ስለዚህ እየተደጋገፉ አንድ ወደ አንድ ዓላማና ወደ አንድ ግብ መሄድ ነው የሚጠበቅባቸው ብዬ አስባለሁ እንደ ሐሳብ። እናንተስ በዚህ ጉዳይ ከሰሞኑ ጉዳይ ጋር በተያያዘ በአጠቃላይ በተመለከታችሁት ቪዲዮዎች ጭምር ምን አይነት ሐሳብ አላችሁ? ምክርና ተግሳጻችሁንስ እንዴት ነው ማስተላለፍ የምትችሉት የሚለውን ኮመንት ላይ እጠብቃለሁ። እኔ ግን ለዛሬው እዚህ ጋር ለማብቃት ወዳለሁ። ወደ እናንተ ላደርስ የፈለግኩት ከሰሞኑ መነጋገሪያ ሆኖ ያገኘኋቸው ቪዲዮዎች እነኚህን ይመስላሉ። በሌሎች አዳዲስ መነጋገሪያ በሆኑ ቪዲዮዎች አስገራሚ ክስተቶች ዳግም እስከምመለስ ድረስ ለዛሬው እዚህ ጋር አበቃለሁ። ቻናሌን ሰብስክራይብ ማድረግ እንዳይዘነጋ፣ ይህን ቪዲዮ ላይክ እና ሼር ማድረግም እንደዚሁ እንዳትዘነጉ። በርካቶች ጋር አዳርሱልኝ። በሌላ ቪዲዮ ዳግም እስከምመለስ ድረስ ቸር ቆዩልኝ።